ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው። ፈጣሪ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን በሄርሜ ቻናል የተለቀቀውን ቪዲዮ ተመልክታችሁታል ብዬ አስባለሁ። እንግዲህ ላላያችሁት ሰዎች ቪዲዮውን አሳይቻችሁ ልመለስ። አብርሃም መጀመሪያ ደህና አልነበረም፣ ሁሉም ነገር ያውቃል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘዝሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እኔ ልቀበይ ፍላጎታችን ነውራም ባለጌ ተመስራት ወጪም ነው ያላሳለው በአለጌ ነውራም በአለጌ አታ በአለጌ ህዝቢ ነውራም ባለጌ ብላሽ ነውራም ባለጌ ወደና ሃሎ እና ውድ ቤተሰቦቻችን እንግዲህ እፍረት ማታቀዋ የሚያሳፍረውን የማያሳፍረውን ለይታ ማታቀዋ ሄርሜላ ዛሬ ደግሞ አንድ በጣም የሚያሳፍር ተግባር ፈጽማለች። ይሄ የሚያሳፍር ተግባር ነው በሚለው ይያዝልኝ። በቃ እንዲህ አረ በመድኃኔዓለም ምን አይነት ዘመን ላይ ያለው እንዴት ብታስቢ ነው ሄርሜላ ዛሬ ቀጥ ብለሽ የሩታ ቤት ሄደሽ የአብርሃምን ልብስ እፈልጋለሁ ንብረቶቹን ለመውሰድ ነው የመጣሁት፣ ሲመለስ ከጋሽዬ ቀጥታ ወደ እኔ ስለሚመጣ ከአሁኑ እቃውን ማጓጓዝ ስለሚደክመው እኔ እቃውን ወደ እኔ ቤት ሸክፌ ልጠብቅ ማለት ምን ማለት ነው እንዴ? ሄርሜላ እንዴ አንቺ ተይ አረ በጌታ ስም ምንድን ነው ሄርሜላ እንዴ? ነውራም ባለጌ ነሽ በእውነት ምን እያደረግሽ ነው? እኔ የመጀመሪያዊ ኢትዮጵያዊ አንቺን የምትሆኚው በእንደዚህ አይነት መንገድ ሚስት ቤት ሄደሽ የባል ሚስት ቤት ሄደሽ አንቺ ውሽማ እኔ ውሽሜ ትያለሽ። መጀመሪያ ሲጀምር እኔ ውሽምዬ ውሽማ የውሽማዬ ቤት ሄጄ እቃውን ሰብስቤ ከሚስቱ ወደ ውሽማው ቤት እንዲገባ ሲል በአክብሮት እገልጻለሁ የሚል ማመልከቻ ጽፋ ነው የመጣችው አሉ። እንግዲህ ውድ ቤተሰቦቻችን ዛሬ የሄርሜላ ተግባር እጅግ በጣም የሚያስደነግጥና ተደርጎ የማይታወቅ በጣም በቃ እኔ ይሄ በጊኔስ ቡክ በቀጥታ መጻፍ አለበት። ምክንያቱም እንደዚህ አይነት ውሽማ በኢትዮጵያ ለመጀመሪያ ጊዜ ሳይሆን አይቀርም። አረ በኢትዮጵያ ሳይሆን በሙሉ ሀጉር በሙሉ በአውሮፓ ራሱ አለ እንዴ እንደዚህ። ምናልባት አውሮፓን ስለማላቃት ልናገር አልችልም፣ ግን ኢትዮጵያን እንደማቃት እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር የሰማሁት። ሄርሜላ እጅግ በጣም ደፋር፣ እጅግ በጣም ነውረቢስ፣ እጅግ በጣም የምታሳፍሪ ልጅ መሆንሽን ዛሬ ሩታ ቤት ሄደሽ የውሽማሽ ሚስት ቤት ሄደሽ የልጁ የውሽማሽ ልጅ ቤት ሄደሽ የውሽማዬን ልብስ አምጡ። ጌታ ሆይ አድነኝ። ምን አይነት ነገር ነው እየፈጸምሽ ያለሽው ሄርሜላ? አረ በመድኃኒዓለም እስቲ ከራስሽ ሁኚ። እኔ የሄርሜላስ ጉዳይ ይቅር፣ እንደው የሄርሜላ ነገር ይቅር። እስቲ ይሄን ሌላ ታሪክ ልናወራ አልመጣንም፣ ማውራትም አንፈልግም። እሺ አሰጥህ ምን ታመጣለህ? እሱን ትሰጪናለሽ። ይኸውልሽ እኛ አሁን በግዳጅ መግባት ስላልፈለገን እንጂ ብዙ ነገር ማድረግ አቅቶን አይደለም። ኧረ እባክህ እስቲ ሞክረው፣ አንተ ወንድ ነህ። እኔ ይኸውልሽ አሁን እዚህ ጋር ይኸው ገብቼ እኮ አሳየሁሽ መግባቱን እኔ ስለከፈትኩልህ ነው የገባኸው እኮ ነው። ከፈትሽልኝ ማስከፈትሽልኝ ከአንድ ሶስቴ ምናምን ገብቻለሁ። ማስወጣት አትችይም። እኔ ልታስወጪኝ በምን ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን ዕቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። እንዴ ምን አለ ይሄ ደግሞ ይሄ አክም ባለው ራስ ይሄ ታግሏታላስ ይሄ እንዴ አንተ ትንሽ አታፍርም? አንቺ በሰላም መንገድ ካልፈቀድሽልን እኛ በግዳጅ መውሰድ እንችላለን፣ ማንም አያቅተንም። እኛ በግዳጅ ልንወሰድ ካልን ማንም አያቅተንም፣ ገብተን መውሰድ እንችላለን ምናምን ብሎ ሩታ ላይ መጥቶ ደነፋባት። አንተም እንደዛ አልክ እንዴ አንተ። እኔ አሁን በዚህ ቪዲዮ ላይ ቪዲዮውን አይቼ ስጨርስ አሚሩ የጾታ ምርመራ ይደረግለት የሚል ጥያቄ ላቅርብ ነው። እናንተ በዚህ የምትስማሙ ከሆነ ይደረግለት በሉኝ። አሚሩ እንዴ አንተ ምን አይነት ሀሳብ ነው የምታቀርበው? ከማን ጋር ነው የተጋጨ ያለው? ከማን ጋር ነው በዚህ ልክ ምንልስ የተመላለስክ ያለው? ምን አይነት ጀግና ሴት ሩታ፣ ምን አይነት ጀግናና ጀግና እናቷ የወለደቻት ጀግና ሴት መሆኗን አሳያችን። በቃ የአባቷ ልጅ በቃ ይሄ ነው ሴት ማለት። አየህ አይደለም ወንድን እንዴት ማንቀጥቀጥ እንደምትችል በዚህ ልክ ቴንሽንን ልትሆን በዚህ ልክ አስበ የመጣኸውን መጀመሪያም እርግጠኛው የምነግርህ ሄርሜላ ስለከፈለች ሄርሜላ እንሂድ ወዳለች ቦታ ላይ ለመሄድ መጣ እንጂ ሩታ አጠገቧ እንደማታስደረሰ የምትፋጅ እሳት ትንታግ እንደሆነች በሚገባ ትረዳለህ ብዬ አስባለሁ። ግን ያው የጌታህን ሀሳብ መቀበል ስለነበረብህ ተቀብለ መጣ። በመጣህበትም አንገትህን ደፍተህ አፍረህ እንደወጣ ይኸው የሁሉ ህዝብ ይህን ቪዲዮ የሚመለከተው በሙሉ ይፈርዳል ብዬ አስባለሁ።
አንተ አጨብጫቢ ማነኝ አጨብጫቢ በስተግራ ፈዟል በመሃል ላይ ጥሩ ነው አዲስ አጨብጫቢ መልቷል በስተቀኝ ምንም አይልም ተዘዝዟል ለመጣው ለሄደው አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ አጨብጫቢ ነኝ የሚለው ሙሉ ትክክለኛውን ቦታ ሲያገኝ ዛሬ አየው አሚሩ ትክክለኛው ቦታ ማነኝ አጨብጫቢ ነኝ አው እንዴ በግዳጅ ምናምን ትላለህ እንዴ አንተ ማን ስለሆንክ ነው ሰው ቤት መተህ በግዳጅ የምትወስደው እንዴ ሲጀመር ጭንቅላት ሁለታችሁም የላችሁም እንጂ ጭንቅላት ቢኖራችሁ ኖሮ እንደው ሩታ ስታይ በተለይ ሄርሜላ አንገትሽን መድፋት ነበረብሽ በጣም እኮ ያሳፍራል የሰው ትዳር አፍርሶ ከሚስትና ከልጁ ነጥቆ ለመውሰድ ጭራሽ እፍረተ ቢስ መሆንሽን እቤቷ ሄደሽ ልብሱን አምጪ ማለትሽ እጅግ በጣም የሚያሳፍርና የውርደት ጥግ መሆኑን በዚህ አጋጣሚ ልገልጽልሽ እወዳለሁ እሺ ሄርሜላ ይሄንን ዛሬ የውርደት ሐሳብ ይኸውልሽ እንዲህ ብለሽ ማመልከቻ ጻፊ ለውርደታሞች በጠቅላላ አንቺን ለሚያደንቁሽና ትክክል ነሽ ለሚሉ ይሄንን ደብዳቤ አስገቢ ይሄንን የማመልከቻ ደብዳቤ አስገቢ እኔ ወራዳዋ ሄርሜላ ሰኔ እንደዚህ ቀን በውሽሜ ቤት ተገኝቼ ውርደትን ከዚህ ቀደም እናንተ ይሄ ነው ውርደት ብላችሁ ካሳፍራችሁት በላይ አድርጌ ውርደትን ሰቅየዋለሁ ላይመለስ ተሰቅሏል ማንም ከዚህ በኋላ ውርደትን በዚህ ልክ እፍረተቢስነትን በዚህ ልክ ሰቅሎ ሊተገብረው አይችልምና እኔ ከዚህ በኋላ የውርደት የማፈሪያ ቢሶች ሊቀመንበር እኔ ልሁን ብለሽ ማመልከቻውን አስገቢ የውርደታ ማህበሮች ደግሞ ተቀብለው ጉዳዮሽን ይገመግሙትና የዛሬው ቪዲዮ እንደ መረጃ ሲመለከቱ ያጸድቁታል ብለው ያጸድቁታል በቃ በደንብ ነው የሚያጸድቁት አንቺ የውርደት ሊቀመንበር ልትሆኝ የሚገባሽ ዛሬ በሙሉ ድምፅ ሾሞሻል ይኸው አሁን እያናገሩኝ ነበረ አሁን ሀሳብ አስተያየታቸውን እየሰጡ ነበረ ይኸው በቪዲዮዎች ኮሜንት ስር እየገቡ የውርደት ሊቀመንበሮች ዛሬ የውርደት ተከታዮች የውርደት ሊቀመንበር አድርገው ሾሞሻል ከዚህ በላይ ወራዳ ሰው ሊመጣ አይችልም ከዚህ በላይ ደፋር ሰው ሊመጣ አይችልም ከዚህ በላይ እፍረተ ቢስ ሰው ሊመጣ ስለማይችል አንቺ የውርደት ባንዲራ ያዥ ሆነሻል ከፊት ተሰላፊ ሆነሻል አንቺ መሪያቸው ነሽ ከዚህ በኋላ ጌታ ሆይ በዚህ ልክ ወራዳ መሆን አያስፈልግም ሆኖም ማያቅም ከዚህ በኋላም አይኮንም አንቺ አንዴ ሰቅለሽዋል ላይመለስ ወጥቷል እንኳን ደስ አለሽ ሄርሜላ የውርደታሞች ባንዲራ ያዥ ለማለት እኔ አይደለሁም ያልኩት እኔ ነኝ ያልኩት ምን ታመጫለሽ ውርደትን ማላበረታታም ዋ ምን ታመጣላችሁ ፈተሽዋል በቃ አንዴ ፈተሽዋል ከህይወትሽ አስወጥተሽዋል ጥለሽዋል የጣልሽውን ደግሞ ሌላ ሰው ሲያነሳብሽ በጣም ተናደድሽ አንቺ የፈለግሽው ወድቆ ተዋርዶ መመልከት ነበረ ነገር ግን በእኔ የውርደታሞች ሊቀመንበር አማካኝነት ይሄ ሰው ከውርደት ድኗል ይሄ ሰው ከውድቀት ድኗል ይሄ ሰው ከተሰራበት ሴራ ሁሉ በጣም ከአስፈላጊው ግርማ ሞገስ ከማጣት ወደ ግርማ ሞገስ ማግኘት ተመልሷል አልሽ አረ ሄርሜላ ግን እፍረት እንዴት ነው ምትችል እንዴት ቻልሽበት አረ እንዴት ቻልሽበት እንዴ ማን ነው በዚህ ልክ ያሰለጠነሽ ማን ነው ይሄን ድራማ እንድትሰራ ያደረገሽ ማን ነው እሺ እንደዚህ ድራማ እንድትሰራ የሚያደርጉት ማን ነው አረ በጌታ ስም እኔ ስለ ሄርሜላ ቃላቶች ያጥሩኛል ምን ብዬ ላድንቅሽ ምን ብዬ ላድንቅሽ በእውነት እንደዚህ እንደሚሉሽ ተስፋ አድርጋለሁ አሁን የውርደታሞች ሊቀመንበር ወይዘሪት ሄርሜላ መስመር ጥሰሻል እውነት አብርሽን አፍቅረሽው አብርሽ ትክክለኛው ምርጫ ሆነሽ ቢሆን እንኳን አንቺ ሚስቱ ቤት ሄደሽ ልብስ ለወስድ ነው እቃውን ልሰበስብ ነው ብለሽ በፍጹም ይሄን ነገር ማድረግ አልነበረብሽም ዛሬ እሄድብሻለሁ ምንም ነው የማይመጣው ሪፖርት ምናምን ልታደርጉ አድርጉ ምክንያቱም አድርጉ ምንም አይመጣም ከእውነት ጎን ቆሜ ይሄ ቻናል ለምን ዛሬውኑ ፍግም አይልም ምክንያቱም ውርደታም ሰዎችን ውርደታም ናችሁ አሳፋሪ ሰዎችን አሳፋሪ ናችሁ ይሄ እንከን የለሽ የውርደት ተግባር እንደሆነ በዛ አጋጣሚ ልገልጽላችሁ እወዳለሁ በስመ አብ ሄርሜላ የምር በጣም ነው የምታሳፍሪው ከዛን አያይዛ ምን አለች እዚህ ጋር በዛና ልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታደርጊ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው አትሁኝ ያልሻት አንቺ እኮ በመጀመሪያ ደረጃ የሰው ትዳር አላከበርሽም የሰው አባት አላከበርሽም እዚህ ጋር የልጅ አባት ነው አብርሽ አይደለ ልጁን አላከበርሽም ከልጁ ላይ አባትነቱን ነጥቀሽ እንጀራ እናት ለመሆን ስትጥሪ ነው አንቺ አብርሽ የምታከብሪው
አንቺ በመጀመሪያ የተከበረ ማንነት አለሽ ወይ? መጀመሪያ አንቺ ሊያስከብር የሚችል ማንነት አለሽ ወይ? በመጀመሪያ ደረጃ አብርሽን ከሩታ ወስደሽ ወደ አንቺ አምጥተሽ እንኳን ህይወትሽን ብትመሪ ምን አይነት ህይወት ነው የምታሳልፊው? እውነት አንቺ የተከበርኩ ነኝ ብለሽ ታስቢያለሽ? እውነት አብርሽን አንቺ ታከብሪዋለሽ? አንቺ አብርሽን እውነት የሚፈልገውን የህይወት መርህ ትከተይለታለሽ? የምር አንቺ ዛሬ የሩታን ደካማ ጎን ለመዘርዘር አቅሙ የለሽም። ከአንቺ በላይ ደካማ ጎን ያለው እልፍ ሰው ተመልክቼ አላውቅም። በመጀመሪያ ደረጃ ስርዓተ ቢስ መሆንሽን እኮ የሰው ቤት ሄደሽ የባሌን ልብስ ለወስድ ነው አልሽ። አንቺ ውሽማዋ ሄርሜላ የባሌን ልብስ ለወስድ የመጣሁት ብለሽ ሩታ ቤት ተገኘሽ። ሩታ ደግሞ በሰላም አስተናገደችሽ። ወይን አቅርባ ቆንጆ ምሳ ሰርታ በደንብ በሚገባ የሚገባሽን ክብር ሰታ ልብሱን ሰታ አሰናበተችሽ። እግዚአብሔር ይስጥሽ ሩታ። አንጀቴን ነው ቅቤ ያጠጣሽ። ቅቤ ዛሬ ጾም ነው፣ ቅቤ አይደለም። አንጀቴን ነው ምን ያጠጣሽ ልበል። ተመቸሽኝ፣ በቃ ይመችሽ። ነውራም ባለጌ ሄርሜላ። እሺ እዚህ ጋር ደግሞ የምታቃጥዩን ሄደሽ ታቃጥያለሽ። ግን አሁን ምን አንቺ ልታንጨረጭሪ ነው? ምንም ልታደርጊን አትሞክሪም፣ አትችይም። ሄርሚ በቃ አሁን ይልሽ እሷ ጋር ይመጣ ነው የምንፈልገውን ዕቃ አሚር። ኧረ እውነትም አሚር ነህ አንተ። ምክንያቱም ከሄርሜላ ጋር ልጥፍ ብለህ ወይም ደግሞ ከሩታ ጋር ልጥፍ ብለህ አልላቀቅም ያልክ መሽገር አሚር። ትክክለኛ ስም ወጣለህ። እኔ ስምን መልአክ ያወጣዋል ሲባል አላምንም ነበር። በትክክለኛነት ግን አሚር ትክክለኛ ስም ያገኘኸው። ምክንያቱም ሄርሜላ ላይ ሄደህ ልጥፍ ነው ያልከው። ማን ያላቀ? ምን አልክ? እዚህ ጋር ሄርሜላ እንኳን ውሽማዬን ፈልጌ ነው እዚህ የመጣሁት፣ ውሽማዬን ከሩታ ከሚስቱ አሸነፌ የኔ ለማድረግ ነው፣ ፉክክር ላይ ነኝ፣ የማገኘው ነገር አለ ስላለች ነው መታ የምትከራከረው። አንተ ምን አልክ? እኛን አታበሳጭንም፣ እኛን እንደዚህ አታደርጊንም አልክ። እንዴ አንተ ለምን ትበሳጫለህ? አብርሽን በስማም ሎቱ ስብዓት ለምን ፈልገው ነበር? እዝጊዮ ማርነክ ምን እንዴ በስማ አንተ ለምን ፈልገው ነው? እኛን አታበሳጭንም ምናምን ስትል ለምን ትበሳጫለህ? እኛ ልታበሳጭ አትችይም ስትል እኔ አልገባኝም ስትል እንዴ ምን ማለት ፈልገህ ነው? ይቅርታ አድርግልኝ ወንድሜ፣ በዚህ ጉዳይ ላይ ምንም ልል አልችልም። እኔ ይሄንን ነገር ህግና የተወሳሰኑ የህግ አካሎች ይሄን ቪዲዮ ተመልከቱት። እናንተም ኮሜንታተሮች ይሄን ቪዲዮ በደንብ ተመልከቱና ምን እንዳሰበ ለእኔ ያስረዱኝ። እኔ ስላልገባኝ ነው። እሺ ይሄ ነገር እኔ ፈጽሞ አልገባኝም። እንደገባኝ እንዳታስቡ እኔ አልገባኝም። እንዴ ሄርሜላስ የምትናደደው የምትንጨረጨረው ጉዳይ አላት። አብርሽን የእሷ ለማድረግ ከሩታ ጋር ተፋልማ የተሻለ ሰው ሆና በቤተሰቦቹ ዘንድ የተሻለ ሰው ሆና ቀርባ አብርሽን ስለምትፈልግና አብርሽን በቅፏ ስለማስገባት ስለምትፈልግ ጥቅማ ጥቅሟ ይሃ ነው። እስኪ ማርነ ክርስቶስ የአሚሩስ እኛ ልታናድድ አትችይም ማለት አልገባኝም። እኔ ሊገባኝም አይችልም። እስኪ እዚህ ጋር ትክክለኛውን ሩታ የተናገረችው ንግግር እንስማ። እዚህ ቤት በመጣ ቁጥር ሁሌ ነው የምትንገበገቢ፣ ሁሌ ተቃጠልኩኝ፣ ሁሌ የሆነ ነገር እየሰጋው ነው የምኖረው፣ ሁሌ በስጋት ነው የምትኖሩ፣ ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም፣ ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። የራስ ያልሆነ ነገር ደግሞ ኦፍ ኮርስ ያሰቃያል፣ ያስጨንቃል። ሁሌ በጭንቀት ነው የምትኖሩ፣ ገና አንቺ ለራስሽ ኮንፊደንስ የለሽም። ይሄ ነው እኛ እኮ ሄርሜላ ስንልሽ አንቺ የውርደት ባንዲራ ያዥዋ ስንልሽ ምን መሰለሽ አሁን እያልን ያለ ነው። አንቺ አብርሽን እንኳን አሸንፈሽ ብትወስጂ ልጁን ሊያይ በመጣ ቁጥር ልጁ ሊጎበኘው በመጣ ቁጥር ትልቅ ስጋት በአይምሮሽ በልብሽም ያድራል። ይሄ ስጋት ደግሞ ምንድነው? ይሄ ልጅ ወደ ቀድሞ ትውስታው፣ ወደ ልጅነት ፍቅሩ፣ ወደ ብዙ ወዳሳለፈው ከዝቅታ ወደ ከፍታ ወዳመጣችው ሚስቱ ድንገት ነቅቶ ትክክለኛውን መንገድ እየሄድኩ አይደለም ብሎ የተመለሰ ጊዜ አንቺ እህል ውሃሽ ስለሚያበቃ እንደሆነ ይገባሻል። ሁሌም በስጋትና በሰቀቀን የምትኖሪው አንቺ ነሽ። ሩታ ይሄን ነገረችሽ። ሁሌ ታዝኛለሽ። ሁሌ አብርሽ ወጥቶ በቆየ ቁጥር፣ ሁሌ አብርሽ ልጁን ሊያይ በሄደ ቁጥር ስጋት ውስጥ ነው የምትገቢው። ስጋት ውስጥ ነው የምትገቢው። ለምን? ይሄ ልጅ ትልቅ ትውስታ፣ ትልቅ ሀሳብ፣ ትልቅ የፍቅር ጊዜ፣ ትልቅ ትዝታ ያለው ከሩታ ጋርና ከሩታ ጋር ብቻ ነው። ምክንያቱም ከሩታ ጋር ያሳለፈው ትዝታ እጅግ በጣም ብዙ ስለሆነ ነው እኛንም እዚህ ጋር እያስጮኸን ያለው። ይሄ የፍቅር ሂደት፣ ይሄ የፍቅር ግንባታ፣ ይሄ የፍቅር ህይወት መቋረጥ የለበትም የምንለው እኮ እነሱ ያሳለፉትን ጊዜ እኛ ስለምናውቅ፣ እሷም ሩታም ሌሎችም እዚህ ከአብርሽ ጋር ሩታና አብርሽ እንዲለያዩ የማይፈልጉ ሰዎች የማይፈልጉት ትልቁ ምክንያታቸው ይሄ ነው። ምክንያቱም ትልቅ የፍቅር ጊዜ ነበራቸው፣ ትልቅ የፍቅር ግንባታ፣ ትልቅ የሆነ ትዝታና ትውስታ እነዚህ ልጆች አላቸው። ለዚህ እኮ ነው ሄርሜላ የምንሟገጠው። አንቺን መርጦ አብርሽ ወደ አንቺ ከመጣ በኋላ ስቃይ ውስጥ ትገቢያለሽ። የበቀቀን እንቅልፍ፣ ይሄ የዳክዬ እንቅልፍ እንኳን አተኝም። በአንድ አይኗ እንደዚህ ብለሽ ነው የምተኝም።
ምክንያቱም አብርሽ በዘገየ ቁጥር ባረፈደ ቁጥር ፊቱን በለወጠብሽ ቁጥር ይሄ ልጅ ወደ ሩታ ልቡ ተመልሷል፣ ወደ ቀድሞ ማንነቱ ተመልሷል። በቃ ይሄ ፍቅሩ አገርሽቶበታል ብለሽ ታሰቢና ደስተኛ ህይወት መኖር አችልም። ሁሌ ስትባንኝ ነው የምትኖሪው። ምክንያቱም የሰው ባል መውሰድ ማለት ኃጢአትም ነው። ከኃጢአትም ኃጢአት ልጅን ያለ አባት እንድታሳድግ መፍረድ። አንቺ የእንጀራ እናት ለመሆን ምነው አጣደፈሽ? ደስተኛ አትሆኚ ማለት እኮ በቃ ይሄ ደግሞ ትክክለኛና ሐቀኛው መንገድ ነው። ሄርሜ ስርዓት ያዢ፣ ስርዓት ግበሪ። ዋ እንዴ ምን እያደረግሽ ነው እንዴ? እዚህ ጋር ደግሞ ምን አልሽ? ወደ ራሱ እየተመለሰ ስለሆነ ነው የተንገበገብሽው አልሻት ሩታን። መቼ ተንገበገበች ሩታ? እንደውም እኮ ወደ ነጋሽ ከሄደ ጊዜ በኋላ እንደ ሩት የተረጋጋ ሰው አይታችኋል ወይ? እንደው ትናንትና ከትናንት ወዲያ ሩታ የአብርሽ ደህና መሆን፣ የአብርሽ ስኬታማ መሆን፣ የአብርሽ 500,000 መግባትን እንዴት በደስታ በሚፍለቅለቅ መንገድ እንዳከበረችለት አይታችኋል። ከሩታ በላይ ማን ነው እስቲ በአብርሽ ስኬት የሚደሰት? ከሩታ በላይ ማን ነው በአብርሽ የተሻለ ህይወት፣ በአብርሽ ጤንነት ጉዳይ ላይ የሚደሰት? ሄርሜላ እናስታውሰች፣ አንቺ ከመጣሽ 1 ዓመት እንኳን አልሞላሽም እኮ። አንቺ እኮ ለአብርሽ እኮ በዓለም ውስጥ ደስተኛ ሊያደርገው የሚችለውን የመጀመሪያ የበኩር ልጁን አልሰጠሽውም እኮ። ከዚህ በኋላ እኮ ሄርሜላ እንደ ሩታ ልጅ ወለደችልኝ ነው የሚለው እንጂ ሄርሜላ ልጅ ወለደችልኝ አይልም። ለምን? የመጀመሪያውን ልጅ የወለደችለት ሩታና ሩታ ብቻ ስለሆነች። ስለዚህ ይህንን በአእምሮሽ መዝገብ ውስጥ መዝግቢ። ከዚህ በኋላ ለአብርሽ ልጅ ብትወልጅለት ራሱ ሄርሜላ እንደ ሩታ ልጅ ወለደችልኝ ነው እንጂ የሚለው ሄርሜላ በቀጥታ ልጅ ወለደችልኝ አይልም። አንቺ ሁለተኛ መሆንሽን አትርሺ። ተደራቢ አጥቂ ነሽ። በቃ አንቺ እንዴት ነው የሰው ልጅ ተደራቢ ለመሆን በዚህ ልክ ጥረት የሚያደርገው? እንዴት ነው በዚህ ልክ የሰው ልጅ ውርደትን ለመከናነብ ታጥቆ የሚነሳው? በዚህ ልክ እንዴት ነው የሰው አይን የማይፈራው? እኛ ሀበሾች እኮ የሰው አይን እንፈራለን እንዴ! ሀቅን ይዘን እንኳን አንዳንድ ጊዜ እኮ ተበድለን እንኳን እኮ ተበድለናል ብሎ አደባባይ መውጣት በጣም ነው የሚያሳፍረን። ምክንያቱም ጨዋ ያሳደገን የሰው ፊት እሳት ነው ይጋረፋል ተብለን ያደግን፣ ስንቆምም ደግሞ በዛ ልክ ያደግን ልጆች ነን እንዴ! ሄርሜላ በእውነት ብዙ በጣም ሼመኛ ከመሆኔ የተነሳ ብዙ ያጣሁት ነገር አለ። ሼመኛ ከመሆኔ የተነሳ ማንነቴን፣ ክብሬን ወስደውብኛል። ሼመኛ ከመሆኔ የተነሳ ሀብታም ልሆንበት የምችለውን ነገር በጠቅላላ ሰዎች ከኔ ወስደውብኛል። እባክሽ አንቺ ሼምን አሽቀንጥረሽ የጫልሽበት ቦታ የት ነው የተማርሽው? እኔም ልማር። ያ ትምህርት ቤትን ጠቁምኝ። በዲግሪ ነው በዲፕሎም? ርቀት ነው አጭር ረጅም ነው? እየተማርሽው የትኛው ትምህርት ነው? በእናትሽ እኔም ልማር። ምክንያቱም ገና ድሮ ነበር እኔ እንዳንቺ አይናውጣ ደፋር በሆን ኖሮ፣ የሰው ፊት የማይፋጅ እንደሆነ እንዳንቺ ብረዳ ኖሮ፣ የሰው ፊት የሚፋጀውን ደፍሬ ፊት ቆሜ የሚሰማኝን መናገር ብችል፣ የወሰዱብኝን ህልሜን የነጠቁኝን ሰዎች ህልሜን መልሱልኝ ብዬ እየጮኩኝ ከነሱ ጋር ህዝብ ፊት ባጋልጣቸው ኖሮ፣ እንዳንቺ የሰው ፊት ባልፈራ፣ የሰው ፊት እሳት ነው ይጋረፋል ብዬ ባልጨነቅ ኖሮ እስካሁን እኔ እዚህ ያለሁበት ቦታ ሊገኝም ነበር። እባክሽ ሄርሜላ ልለምንሽ፣ አንቺን ያስተማሩሽ እነማናቸው? እኔም እነሱ ያስተምሩኝ። ደፋር ነሽ። ድፍረትሽ የምር በጣም በቃ ፕሮማክስ፣ የድፍረት ፕሮማክስ ነው አንቺ ያለው። ዛሬ ተነስተሽ እግዚኦ ማርነ ክርስቶስ ሎቱ ስብዓት። አንቺ ጭራሽ ይሄ 8ኛው ሺህ ነው ወይስ? አረ ስንተኛው ሺህ እንደሆነ አላውቅም። አረ በቃ የዓለም የመጨረሻው ዘመን ላይ እንደደረስን በሄርሜላ አረጋገጥን። በቃ ከዚህ በኋላ ምንም አያስፈልግም፣ ንስሐ እገባለሁ። ምክንያቱም በየትኛው ጊዜ የዓለም መጨረሻ እንደምትመጣ አይታወቅም። ምክንያቱም ዓመተ ምሕረቱ 2018 ላይ ነው። እባክህ አምላኬ ጨፍኜ ከእንቅልፌ ስነቃ 2020 ምናምን ላይ አድርገህ አስነሳኝ። ምክንያቱም 2018 ትክክል አይደለም። ሲጀመር ሚዲያ ላይ የምናያቸው ነገሮች በጠቅላላ 2018 ትክክል አይደለችም። እግዚኦ 2018 ትክክል አይደለችም። እኔ ከእንቅልፌ ስነቃ 2022 ላይ ልንቃ። እባክህ ጌታዬ ሸለብ አድርገኝ፣ አለበለዚያ በቃ በዛው ውሰደኝ። ውሰደኝ፣ ልሂድ። እኔ መሄድ እፈልጋለሁ። ምክንያቱም ነገ ጠዋት የእኔ ልጅ እንደዚህ አይነት ልጅ እንድትሆን አልፈልግም። ነገ ጠዋት እኔ የምወልደው ልጅ እንደዚህ አይነት ልጅ እንዲሆንብኝ አልፈልግም፣ እንድትሆንብኝም አልፈልግም። እኔ ወልጄ ልጄ እንደዚህ ከሚሆንብኝ አደራህን አምላኬ ሆይ አትስጠኝ፣ አደራ። እቃጠላለሁ። አሁን ኑሮ ከሚያቃጥለኝ በላይ ልጅ ወልጄ ደግሞ አስቡት። ጨጓራዬ ረሚም ነው የሚሆነው። ረሚም አቦ ማሰላማት በላይ ምንም ማሰላማ የለም ዛሬ። ዋ እንዴ መውለድ ፈራን እኮ ፈራን፣ ፍቅርን ፈራን፣ ትዳርን ፈራን፣
ጌታ ሆይ ድረስልኝ፣ ጌታ ሆይ ድረስልኝ አደርገኝ ኢየሱስ ጌታ ሆይ ድረስልኝ። ድልሆን ነው ድረስልኝ፣ ድረስልኝ። አሜን በል። አሚሩ ምንድን ያልከው? ሴሊ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገው እናደርግ ነበር። ሴሊ ስለሆንሽ ያው ለሴት ልጅ ክብር ስላለን እንጂ እንደ አንቺ እንደምታስቢ አይነት አይደለም። አሚሩ ሴት ስለሆንሽ ነው እንጂ የሚደረገውን ነገር አድርጊ እወስድ ነበር፣ አሳይሽ ነበረ። ሴት መሆንሽ ጠቀመሽ አይነት ነገር ብላብላ ንግግሮችን ተናግረሃል አሚር። አሳየች እኮ ሴት መሆኗን ሩታ። በነገራችን ላይ ሴት አሁን አንዳንድ ወንዶች እኔንም ጨምሮ አንዳንድ ጊዜ ስሸነፍ ምን እላለሁ መሰላችሁ? ሴት ስለሆንሽ ነው እንጂ አሳይሽ ነበር ምናምን እላለሁ። ምክንያቱም አንዳንድ ጊዜ ስሜቶቻችንን መቆጣጠር ሳንችል ሴት ብትሆንም እኮ ድርግም እናደርጋለን፣ ወይ ደግሞ ጉልበታችንን እናሳየን። ጉልበታችንን አውጥተን መጠቀም የምንችልበት ቦታ ላይ እኮ አውጥተን እንጠቀማለን። ግን ሴቶች ሲያሸንፉን ምን እንላለን? ሴት ስለሆንሽ ነው እንጂ ብለን በሙድችን እለፋ ዘለላትችን ነገር ተነቅቶብሃል፣ ሰውዬ ተነቅቶብሃል። እንዴት አድርጋ እኮ ሴትነቷን አሳየች በአንድ እጇ። ሌላ እጇ መጠቀም አልፈለገችም። ሁለተኛ እጇ ማለት አንተ አይነሳም። በአንድ እጇ እንዴት ስባ እስቲ ስባ ምን እንዴት! ቤተሰቦቼ እኔ ሩታ ዛሬ በጣም ነው ያስደሰተችኝ። እንዴት አድርጋ በአንድ እጇ እንደ ቢራቢሮ ብድግ አድርጋ እንደመለሰችው አይታችኋል? ኧረ በዚህ ኢየሱስ ስም አንተ ገለባ ነህ እንዴ? ፍሩሽካ ነህ እንዴ? ምንም ክብደት እንዴ? ቀፎ ነው እንዴ ያለኸው? እንዴት አድርጋ ወደ ኋላ እንደመለሰች በአንድ እጇ። ሌላ እጇን እንኳን መጠቀም አልፈለገችም እኮ እቺ ልጅ። ምክንያቱም አሳየች። በቃ እንደዚህ አድርጋ ብድግ አድርጋ ቆጭ አደረገች። አቦ ሩታ ይመችሽ። በቃ ትመችያለሽ እኮ አንቺ እኮ በቃ ኩራት እኮ ነሽ። እንኳን ከአንቺ ጎን ቆምኩኝ። የምር ሩታ ይመችሽ። ያረዳ ልጅሽ በቃ ሂጂባቸው፣ እንዳሰሚያቸው። ሁለት ሆኖ መጡ፣ አንድ አድርገሽ አባረረሻቸው። በቃ ይሄዱ። በቃ አሚሮ ጠቅለላት፣ በዛው ይዛት ሂድ። ላሽ ጫፌን እንዳትነኪኝ ያልካት አይደለ? ጫፍህን እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም። ሴሊ ስለሆንሽ እንጂ ነካች እኮ አሚሮ ነካች። ምን ልታደርግ ነው? ጫፌን እንዳትነኪኝ ያልካት ካላየኸው ብዬ ነው፣ ካልተሰማህ ብዬ ነው። ነካች ሩታ ጫፍህን ነካች። እንዳትነኪኝ ብላት አልነበር? ነካች። ትእዛዝህን ተላልፋ ነካች። ወንዱ ምንም የለም። ብራቮ። በቃ አትችይማ። ካልቻልኩም ነው የሚባለው። እለፈው። ሄርሜላ ደግሞ ተሳስታ መሆን አለባት። አሁን እዚህ ጋር በቅዠት መካከል ነው የምታወራው፣ ወይ ደግሞ የሆነ ጠቅልለው ያስጨሷት ነገር አለ። እዚህ የተናገረችው እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ እኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር እኔ ሚስቱ አለች እኮ። እኔ ሚስቱ አልሽ እኮ ሩታ እኮ። እኔ ሚስቱ ለማለት እኮ አንዳንድ ጊዜ ድፍረት ያንሳታል። አንቺ ድፍረትሽ እንዴት እንደሆነ አላውቅም። እኔ ሚስቱ አልሽ። አንቺ ሚስቱ ሄርሜላ እባክሽ ተይው። በቃ ይሄ ልጅ በቃ ተይ። ሚስቱ አይደለሽም። ሲጀመር ውሽማው ነበርሽ። ቀለበት አድርጎልሽ ነበረ፣ ግን ራሱ በእጁ ይዞ ከጣትሽ ላይ ቀለበቱን አወለቀ። የአንቺ መፈክር ለሩታ ፍቺ ፈጽሟል፣ ተፋተዋል፣ ወረቀት ቀደዋል ነው የምትይው አይደለ? ነገር ግን ወረቀት ሊያስቀደዳቸው የማይችል በመሃላቸው ሊጠፋ የማይችል ልጅ አላቸው፣ አንድ የሚያደርጋቸው። አንቺ ጋር አንድ ቀለበት ነበር አይደለ? ያ ቀለበት ነበር፣ ከጣትሽ ቀለበት ወጥቷል። ስለዚህ እንደውም አንቺ ከዚህ በኋላ ሊያስተሳስርሽ ካብረሽ ጋር የሚችል ምንም ነገር ስለሌለ ከዛሬ ጀምሮ የውርደት ባንዲራጇ ከህይወታቸው ውጭ። በቃ ይቅርብሽ። ከዚህ በላይ አትዋረጂ። በስተ መጨረሻ ትክክለኛው ሲመጣ አባቱ ጋር ሄደው ሲመጣ ከማን ጋር እንደሚሆን ራሱ ያውቃል። በቃ ይሄ ትክክለኛው መልስ ነው። ሌላው አሚር ሳኒዝ አንሄድም ብለህ ነበር አይደለ? ያስክ ልብሱን ይዘህ ይሆን እንዴ? ሰላቢ ነህ መቼም። ተሰልበህ ገብተህ ምናልባት ይዘህ ወጥተህ ይሆን? አላየንህ ይሆን? ምናልባት ቤተሰቦች እኔ አላየሁም። ይዘህ ወጥተህ ይሆን እንዴ? ልጁ ልብሱን ይዘው ሄዷል ወይስ እንዳይጥሹ ልክ ብለህ እንድትወጣ አደረገች አይደለ? አንዴ ሁላችንም ለሩታ ክብር ይገባል። ብቻሽን ሆነሽ እንዴት አድርገሽ ሁለት ሴቶችን እንዳባረርሽ ተመልክተናል። ሁለት ሴት ለብቻዋ አንድ ሴት አሸነፈች። ሩታ ጀግና ነሽ የምር። ማነኝ አጨብጨ። ለማንኛውም ውድ ቤተሰቦቻችን አሚሩ እንወስዳለን ሲል እንዳልነበረ ቀልቡን ተወስዶበት እዛ ጋር ክብሩ ተወስዶ ጸጋው ተወስዶ በአጠቃላይ የነበረው ወንድነቱ ተወስዶ ባዶ እጁን ሄዷል። ለማንኛውም ለሩታ አድናቆታችሁን ግለጹላት። ትችላለች ሩታ ጀግና ነች።